አገለግልሃለሁ 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 አገለግልሃለሁ። እግዚአብሔርን አመሰግናለሁ። እንዴት አድራችኋል? ከመጽሐፍ ቅዱስ አንድ ቃል አነባለሁ እሱን ሊይዝልን ስለሚችል። በመጽሐፍ ቅዱሳችን በተራራው ስብከት ጌታ ኢየሱስ እንደዚህ ብሎ ተናገረ። እናንተ የምድር ጨው ናችሁ። ጨው አልጫ ቢሆን ግን በምን ይጣፍጣል? ወደ ውጭ ተጥሎ በሰው ከመረገጥ በቀር ወደፊት ለምንም አይጠቅምም። እናንተ የዓለም ብርሃን ናችሁ። በተራራ ላይ ያለች ከተማ ልትሰወር አይቻላትም። መብራትንም አብርተው ከእንቅብ በታች አይደለም እንጂ በመቅረዝ ላይ ያኖሩታል፣ በቤት ላሉት ሁሉም ያበራል። መልካሙን ሥራችሁን አይተው በሰማያት ያለው አባታችሁን እንዲያከብሩ ብርሃናችሁ እንዲሁ በሰው ፊት ይብራ። ይሄ የብርሃንና የጨውነት አገልግሎት ወይም የኛን ድርሻ የሚያሳየው እውነታ መሆኑ ነው። አንዳንድ ክርስቲያኖች የወንጌልን ማህበራዊ አንድምታ ለመረዳት የዘገዩ ቢመስሉም ይሄ ችግር ግን ከአስተዋይ አይኖች ተሰውሮ የቀረ አይደለም። ባለፉት 2000 ዓመታት ቤተክርስቲያን በምድር በኖረችባቸው ዘመናት ሁሉ ይሄንን ለመወጣት ጥረት አድርጋለች። ግን ብዙ መደነቃቀፎችም ነበሩ። ስለሆነም በስብከተ ወንጌል አገልግሎታችን ውስጥ በቃልና በሥራ በንድፈ ሐሳብና በተግባር መካከል የሚታየውን ክፍተት ለመሙላት ራስን በመተቸት ላይ ያተኮሩ ድምጾች በየትውልዱ ሲሰሙ ኖረዋል፣ ዛሬም አሉ። ከነዚህ ድምጾች መካከል አንዱ የሆኑት ጆን ስቶት የአማንያንን ሚና አስመልክቶ 4 መሰረታዊ ነጥቦች ያነሳሉ። እጠቅሳለሁ እሱን። እነዚህ ነገሮች መኖር አለበት ብርሃንና ጨው ነን ስንል ይላሉ። አንደኛ፣ ብርሃን ከጨለማ ጨውም ከበሰበሰ ነገር እንደሚለዩ ሁሉ ክርስቲያኖች በመሰረታዊነት ክርስቲያን ካልሆኑት የተለዩ ናቸው ማለት ነው። የመጀመሪያው ጨውና ማለት ጨውነን በማህበረሰቡ ውስጥ በዓለም ላይ በምድር ላይ ብርሃንን፣ እነዚህ ተምሳሌቶች ናቸው፣ ሜታፎሪካል ንግግሮች ናቸው። ብርሃን የተባለው ዓለም በአጠቃላይ በጨለማ ስላለ በጌታ በኢየሱስ ክርስቶስ በመሆን የመንግስቱ ባላደራነትን ብርሃን የሚያበሩ ስለሆኑ ነው። ራሳቸውን ሳይሆን መንግስቱ የሚንጸባረቅባቸው ማለት ነው። በተጠራንበት ባለንበት የህይወት ልክ ምናበራ ማለት ነው፣ እንድንሆን ማለት ነው። ግን ጨው ደግሞ ሲባል መበስበስን የሚከላከሉ እንዲሆኑ ነው። ይሄ ሲባል ግን ጨው ውሃ ልትቀዳ ወንዝ ወረደች እንደተባለው አይነት መሆን የለበትም። ክርስቲያኖች ክርስቲያን ካልሆነው ዓለም የተለዩ ናቸው። አንደኛው ቁም ነገር ይሄ ነው። ይሄ ክርስቲያኖች ልዩነት መቀደሳቸው ማለት ነው። እውነተኛ የሆነ እግዚአብሔርን መምሰላቸው ማለት ነው። በእግዚአብሔር የተመረጡበት ሰማያዊ ጥሪያቸው ነው። ይሄ መኖር አለበት። ብርሃንና ጨው ነን ስንል እሱ መኖር አለበት። ሁለተኛው ክርስቲያኖች ክርስቲያን ባልሆነው ህብረተሰብ ውስጥ መሰራጨት አለባቸው ማለት በግልልነት አይደለም። አንነካም አንደርስም ርቀን በሚለው አይደለም የሚኖረው ማለት መሰራጨት መስራት አለባቸው፣ መግባት አለባቸው በማህበረሰቡ ውስጥ። ብርሃናቸው በጨለማው ላይ እንዲያበራ፣ ጨውነታቸውም እየተበላሸ በሚሄደው አጠቃላይ ምግባራዊ፣ ማህበራዊ፣ አስተሳሰባዊ እና ሌሎችም ጉዳዮች ላይ መፍትሄ እንዲሰጡ መግባት አለባቸው። ዘልቆ እንዲዳረስ ተልእኳቸው ማህበራዊ ግልልነትን መከተል አይገባቸውም። ሶስተኛው ክርስቲያኖች ክርስቲያን ያልሆነውን ህብረተሰብ በበጎ ተጽዕኗቸው መለወጥ አለባቸው። የሄዱት እነሱ ተውጠው ሊቀሩ ሳይሆን ሊለውጡ ነው። ስለዚህ በበጎ ተጽዕኗቸው መለወጥ አለባቸው። ህይወትን ሁሉም የሰው ልጆች ግንኙነቶች ሊጣፍጡ የሚችሉት የክርስቶስን ልብ በተካፈሉ ሰዎች አማካኝነት ብቻ ስለሆነ አሁንም የብርሃንና የጨውነት ሚናችን ውስጥ ያለው ሌላው አራተኛው ቁም ነገር ክርስቲያኖች እየቅል ልዩነታቸው ያልኩት ዲስቲንክቲቭነስ እሱን መጠበቅ አለባቸው። ማይጨውና መድኃነን ብለው ልም ብለው መለየት እስከሚያስቸግር ድረስ አሁን ይሄ ያመነ ሰው ነው ያላመነ ሰው ነው የማይባል አይነት እንደዚህ እንትኑን ስናገኘው ስንናገር መልአክ እንደምንመስለው ሳይሆን
እኔ እኮ የሰው መውደድ ሰጥቶኝ ይላል አንድ ሰውዬ አለ። የዛሬ ስንት ጊዜ ነው ጋሽ ሰሎሞን ሲያስተምር። መስሪያ ቤቱ ግን ጋሽ ሰሎሞን ማለት እኔ ማለት አይደለም፣ የራስ ጋሽ ሰሎሞን ከበደ። መስሪያ ቤቱ ግን ይሄን ሰውዬ ምን አለ እግዚአብሔር ቢደፋው ነው የሚባለው አለ። እንደሱ እንዳይሆን ማለት ነው። ዲስቲንክቲቭ በቃ የታወቀ መሆን አለበት። እና በዛም ብዙ ሰው ደስተኛ ነው። ብዙ ሰዎች በየቦታው አሉን ብለው እንደሰታለን። ዲስቲንክቲቭነሳቸውን ግን ጠብቀዋል ወይ ነው ጥያቄው። የክርስቶስ መሆናቸው ይታወቃል ወይ? በጠረጴዛው ላይ የሚቀመጠውን አገልግሎት የሚፈልገውን ሰው ጥያቄ ከጠረጴዛው በታች ባሉ ነገሮች ምላሽ እንደሚሰጡት ሰዎች አርገን ከሆነ ዲስቲንክቲቭነሳችን አልተጠበቀም ማለት ነው። እየቅል ልዩነታችን አይታይም። ያው ነው የሚባለው። ጨውጨውነቱን ብርሃንም ብርሃንነቱን ተግቶ መጠበቅ አለበት። ከጨለመ ጨለማው ብርቱ ይሆናል። በአንተ ዘንድ ቁራጭ ካለ የጨለማ ቁራጭ ቃሉ የሚለው ጨለማው እንዴት ይበረታ። በቅርቡ በአንድ ስብሰባ ላይ ቅዱሳት መጽሐፍትን የሚያሳትሙ የሚተረጉሙ የሚያዘጋጁ ተቋማት በተሰበሰቡበት ዓለም አቀፋዊ ጉባኤ ነው። እዛ ጉባኤ ላይ አንድ ድርጅት የወከሉ ሰው በእኛ ሀገር የተሰራጩትን የመጽሐፍ ቅዱስ ብዛት በየቋንቋዎቹና አይነት ዘረዘሩ። በጣም ብዙ እንዳሰራጩ በቁጥር። ከዛ ከሌላ ክፍለ ዓለም እና በሌላ ሀገር ከተገኙት መሃል አንዱ በውይይት ጊዜ ምን የሚል ጥያቄ ይጠይቃሉ። ይሄ ሁሉ መጽሐፍ ቅዱስ በአገራችሁ ተሰራጭቶ ከሆነ ይሄ ሁሉ ችግር እንዴት እዛው ሀገር ሊኖር ቻለ? መጠየቅ አለብን። እንደ ነጎድጓድ የሚያስገመግመው የአዳራሽ ድምጻችን በህይወት ያልታጀበ ከሆነ በጣም አሳዛኝ ነገር ነው። እምነታችን በመልካም ስራችን የምንገልጥበት ስነ ምግባራዊ ኑሯችን የሚያሳየው ይሄ እውነታ ስለሆነ ነው። ይህን ስንል በስብከተ ወንጌል አገልግሎትና በማህበራዊ ተሳትፎ መካከል መፈራቀቅ አይገባምና ነው። መጽሐፍ ቅዱሳዊ በሆነ መንገድ ሁለቱን ሊያቀናጁ የሚችሉ መንገዶች መቅረብ አለባቸው። እኛም በሱ ውስጥ መሳተፍ ይኖርብናል። ክርስቲያኖች የብርሃንነትና የጨውነት ሚናቸውን እስካልተወጡ ድረስ ዓለም በጨለማ ተውጦ መደናበሩና በመጥፎ ነገሮች መበስበሱ አይቀርም። ደቀ መዝሙራዊ አኗኗር ማህበራዊ ተሳትፏችንን ጭምር የሚቀርጽ ስለሆነ ነው። አንዳንዴ የምናደርጋቸው እያንዳንዱ ጥቃቅን ጉዳይ በእግዚአብሔር መንግስት አገልግሎት ውስጥ ቦታ ያለው እንደሆነ እንደ ክርስቲያኖች መረዳት ይኖርብናል። በዘመናችን ካሉ የአዲስ ኪዳን አጥኞች ተማሪዎች መካከል ተማሪዎች ለምን እንደምል የመጀመሪያው ቀን ተናግሬያለሁ። ስመጥር ከሆኑት አንዱ ኤንቲ ራይት ይባላሉ። ኤንቲ ራይት ብዬ ስለጠቀስኩ የኤንቲ ራይትን ሐሳብ ሁሉንም እቀበላለሁ ማለት አይደለም። በነገራችን ላይ ግን ምንም ማወል በማይቻል መንገድ ስመጥር ግን የአዲስ ኪዳን ተማሪ ናቸው። እኚህ ሰውዬ በአንድ መጽሐፋቸው ላይ እንደዚህ ብለው ይጠቅሳሉ። በአሁኑ ጊዜ የምናደርገው የምትከውኑት ማንኛውም ስራችሁ ለምሳሌ ሰዓሊነት ለምዶ ክርስቲያን ለምን ይስላል? ክርስቲያን ከሆነ ስብከት፣ መዘመር፣ ልብስ መስፋት፣ ይሄ ሲው ማድረግ ማለት ነው። መጸለይ፣ ማስተማር፣ ልብ በሉ እንዴት እንዳዘባራረቋቸው መጸለይ ስቅ እንደሱ። ሆስፒታል መገንባት፣ የውሃ ጉድጓዶችን መቆፈር፣ ለፍትህ መስፈን ጥረት ማድረግ፣ ግጥም መጻፍ፣ ምንዱባንን መከባከብ፣ ድሆችን ማለት ነው። ባልንጀራን እንደራስ መውደድና እነዚህን የመሳሰሉት በሙሉ በእግዚአብሔር በተሰመረው የመጪ ዘመን ውስጥ ቀጣይ ፋይዳ ያላቸው ናቸው። in God's future ያሉ ናቸው። እነዚህ አሁን የምናደርገው እያንዳንዱ ነገር እነዚህ ተግባራት አሁን ያለንበትን ህይወት ሙሉ በሙሉ ወደ ኋላ እስከምንተውበት ቀን ድረስ መቼም የመጨረሻ ላይ ሙታን ትንሣኤ እስከዛ ድረስ አሁን ያለንበትን ህይወት ተተን እስክንሄድ ድረስ አሁን ያለውን ህይወት አስፈሪነት ለማለዘብ ሌስ ቢስትሊ
ለማድረግ ወይም ትንሽ የተሻለ የማይጎረብጥ ለማድረግ ሞር ቢረብል ለማድረግ አይደለም። ማለት ምን ሰራው ትንሽ ገቢ አግኝተን ምንም እንዳይከብደን እቺን የድንኳን ሳይከብደን እንድንሄድ አይደለም ይላሉ እሳቸው። አይደለም። ነገር ግን እነዚህ አሁን የምናረጋቸው ነገሮች የእግዚአብሔርን መንግስት መገንባት ብለን የምንጠራው ታላቅ እውነታና ተግባር አካል ናቸው። ፈርሜ የተቀበልኳት የትኛዋንም ነገር እንዴት እንደማደርጋት ይወስናል ማለት ነው። ይሄ ነገር ከታሸገው ወረቀት ውስጥ በኃላፊነት ከተሰጠኝ ከዛች ወረቀት ውስጥ ያችን ወረቀት 4 ቦታ ቀድጃት የተጠቀምኳት አንዷን ከሆነ 3ቷን ብጣቂ ምን እንደማረጋት፣ በጎዳና ላይ የማገኘውን የትኛውም ሰው ምን እንደማረገው፣ በጌታ ያመነውን ወንድሜን እንዴት እንደማናገረው፣ ከልጆቼ ጋር እንዴት ህብረት እንደማደርግ፣ ሚስቴን እንዴት እንደምንከባከብ፣ ከአገልጋዮች ጋር እንዴት መቀመጥ እንደምችል ይወስናል። ጉዳዩን ይዞ ወደ ቢሮአችን የመጣውን ሰው እንዴት እንዳናገር ነው። መርፌ የምትወጉት ሰውን በምን አይነት ቃል እንዳናገራችሁት ይወስናል። Our vocation is our calling ይላል ካልቪን። ሙያችን ጥሪያችን ነው። የእግዚአብሔር መንግስት አገልግሎት ውስጥ ያለ ነገር ነው። ኢየሱስ የሚታይበት አንዱና ታላቁ እውነታ ይሄ ነው። በቃልም በተግባርም እሱን የምናሳይ እየወደቀና እየተሰበረ በሄደ ዓለም ውስጥ ለሰው ልጆች የሚራራ የሚንከባከብ እንዳለ፣ ሰዎችን እንደዛ አርጎ የሚለውጥ አምላክ እንዳለ እንዲታይ እያንዳንዳችን በምንኖርበት በእያንዳንዱ ቀን ታሪክ እየጻፍን ነው። በዘላለም ገጾች ላይ የሚታሰብም ነገር እያስቀመጥን ነው። ጨው እና ብርሃን ሆነን በጥንቱ ዓለም ጨው ብዙ ጥቅምና እሴት የነበረው ነገር ነው። ሮማውያን ከፀሐይ ቀጥሎ በምድር ዋጋ ያለው ታላቁ ነገር ጨው ነው ይሉ ነበር። ኢትዮጵያውያንን ጨምሮ ብዙ ጥንታዊ ማህበረሰቦች ጨውን በመገበያያ ገንዘብነት ተጠቅመውበት ነበር። በእንግሊዝኛ he is worth his salt የሚባል አባባል አለ። ፈሊጣዊ ንግግራቸው ነው። በሚከፈለው ገንዘብ ወይም በደሞዙ ልክ ነው የሆነ ሰው ነው ለማለት ነው። ይሄን ያህል ቢከፈለው ልክ እንደተከፈለው ያህል ነው ያወጣል፣ ይገባዋል እንደማለት ነው። ደሞዝ በእንግሊዝኛ ሳለሪ እንደሚባል ታውቃላችሁ። ምንጩ የላቲኑ ሳሌሪየም ነው። ሳሌሪየም ማለት ጨው ማለት ነው። ጥንታዊ የሮም ወታደሮች ለጨው መግዣ የሚከፈላቸው ደሞዝ፣ በሌላ አባባል የጨው ገንዘብ ሳልት መኒ ነበር የሚሉት። ለጨው ነው ለወታደሮቻቸው የሚሰጧቸው። በዚህ ረገድ በእኛም ሀገር አለቃ ደስታ ተክለወልድ ጨው ማለት ለቤት መፍቀድ በወር የሚወጣ ገንዘብ ነው ያሉበት ከዚህ ጋር ይሄዳል። ስለዚህ ምን ማለት ነው? ክርስቲያኖች በጨው የተመሰሉት ለዓለም ዋጋ ያላቸው ስለሆኑ ነው። ቫልዩብል ምን ይሰራሉ? ምን ይሰራል ክርስትና የምናስብለው ሳይሆን ቫልዩብል ናቸው። ዋጋ አላቸው፣ እሴት አላቸው። ብዙ ጊዜ ደግሞ ለምግብ ማጣፈጫነትም ስለሚውል በዚህ የተነሳ የቃል ኪዳን ምልክት ተደርጎ ተወስዷል። ለመስዋዕትም ይፈለግ ነበር። በዘሌዋውያን መጽሐፍ ምዕራፍ 2 ቁጥር 13 እና በሁለተኛ ዜና ምዕራፍ 13 ቁጥር 5 ላይ ልታዩት ትችላላችሁ። ክርስቲያኖች በጨው መመሰላቸው የሚኖሩበትን ዓለም ከምግባር ሙስና መከላከል መቻላቸውን ያሳያል። አሁን የሙስና ብየስናገር ኮራፕሽን በሰፊው አውድ ጉቦ መቀበል በሚለው ብቻ አይደለም። ምክንያቱም ወሰነ ማለት በሰበሰ ያለ በቃ ናስ ሆነ ማለት ነው። በገዛ ወሰነ ማለት ይሄ ሰው እንደሆነ ነገር ሲቀበር የሚሆነው ሮትን አረገ ማለት ነው። ይሄ ዓለም በብዙ መንገድ ሮትን እያረገ ነው። ያንን ዲተር ለማድረግ ለመከላከል፣ ለመግታት ሙሉ በሙሉ እዚሁኛው እዚህ ለውጠና እናመጣው መገለጡ ነው ያን የሚያመጣው ብለናል። ግን የእግዚአብሔር መንግስት መጣለች፣ እየሰራች ነው፣ እየመጣች ነው።
ለዓለም የምትታይበት embodiment is the church። እና ፕሪዘርቬቲቭ አርገው ይጠቀሙበት ነበር ጨውን ባንቀዝቀዣ ባልነበረበት ዓለም ምግባቸው ሳይበሰብስ ለማቆየት ይጠቀሙበት ነበር። የተበላሸ ስጋ ዘግናኝ ነው እንደምታውቁት፣ ዝም ብሎ ይሰቅሉት ዝም ብሎ ቢቀር ግን ያን ስጋ በሱ ቀምመው እንደሚያኖሩት በኃጢአት የተበከለው ዓለም ብስበሳውን የሚገታ ጨው ያስፈልገዋል። ያ ጨው ያ ቤተክርስቲያን ውስጥ ያለው ህዝብ ነው። አንድ ነገር ግልጽ ሆኖ መቀመጥ አለበት። ቤተክርስቲያን ይህን ስናገር ህብረተሰባዊ ንቅናቄ አይደለችም ማለት የኮሚኒስት ንቅናቄ አይደለችም። ሆኖም ግን አዲስ የእምነት ማህበረሰብ ግን ናት፣ ኮሚኒቲ ጋር ናት። እሷም እርስ በርሳቸው በሚዋደዱ እና ደግሞ ለሌሎች በሚተርፉ ምእመናን የተሞላች መሆን አለባት። ክርስትና የዋጤ እንቅስቃሴ አይደለም፣ ኮንሱመሪዝም አይደለም። አሁን የተንሰራፋው አንዱ ነገር ይሄ ነው። ክርስትና እንዴት ያዋጣኛል፣ ጠቃሚ አምላክ ምን ዲባረክ፣ ጥሪውም እንደዛ ነው፣ ኮሞዲፋይ ተደርጎ ማለት ነው። በቃ አብዛኛው ነገር የተወጠረው ኮሜርሻል በሉት ምን በሉት በገበያ ውስጥ ያለው በሉት በሱፐርማርኬት በገበያ የዓለም የእርስ በርስ ግንኙነቶች በምን ላይ የተመሰረቱ ናቸው? በጥቅምና በመቀበል በመስጠት ላይ የተመሰረቱ ናቸው። እና ጋሽ ታምራት እንዳለው ስብከቷና መዝሙሯ እንኳን እሷም ተቸርችራ እንዳለው ሁሉ የቸርቻሮ ሆኖ አይሆንም። በመዝሙሩ ነው እሱ ያለው። ኮሞዲቲ አይደለም፣ ከዛ ያለፈ ነገር ነው የእግዚአብሔር መንግስት ጉዳይ። አዲሱ የእግዚአብሔር ሕዝብ ናት ቤተክርስቲያን። የምድራዊ ተቋማት ወኪል ወይም አቻ አይደለችም። በዚህ ምድር የእግዚአብሔርን መንግስት እንድታገለግል የተወከለች ናት። ንጉሷ ክርስቶስ እንጂ ቄሳር አይደለም። ጥሪዋ የጌታዋን ተልእኮ መፈጸም ላይ የሚያተኩር ነው። ዝንባሌዋ ለክርስቶስ ሎሌ በሆነችበት መታዘዝ ላይ የተደላደለ ነው። ሎሌነት ምስራቹን ለሁሉ ለድሆች ጭምር ተደራሽ ለሚያደርግ ተልእኮዋ ጥሪዋ የታከለበት ነው። ይህን ለማድረግ ቤተክርስቲያን ሁለንተናዊ የሆነ አገልግሎቷን መወጣት አለባት። መጽሐፍ በምሳሌ 31 ቁጥር 8 እና 9 ላይ እንዲህ ይላል፣ ስለ ራሳቸው መናገር ለማይችሉት ለችግረኞችም ሁሉ መብት ተሟገት፣ ተናገር፣ በቅንነትም ፍረድ፣ የምስኪኖችንና የድሆችን መብት አስከብር። አሁን ይህን አደራ ከቤተ ክርስቲያን ሌላ ማን ሊያደርግ ይችላል? በቃ ይሄው ነው። እንደው ለእንትን መሃል አንዳንድ የመናገር ጠቃሚ ከሆነ አንድ ገጣሚ ማህበራዊ ኢፍትሃዊነትን ለመግለጽ የተጠቀመበት ነው። ያው አሽሙራዊ ስላቃዊ ግጥም ናት። እልፍ ከሲታዎች ቀጥነው የሞገጉ ይላል። ሞጋጋ የሆኑ ለማለት ነው። ቀጥነው የሞገጉ ስጋችን የት ሄደ ብለው ሲፈልጉ በየሸንተረሩ በየጥጋጥጉ አስሰው በምድር በሰማይ አገኙት ቦርጮኖ አንድ ሰው ገላ ላይ ይላል። ይሄ ሶሻል ኢንጀስቲስ መገለጫ አድርጎ ነው ያቀረበው ማለት ነው ገጣሚው። ማለት ብዙ ከሲታ በሞላበት እንዴት ብዙ የተንዘረጠጠ በዛ ነው። ሁሉ የተንዘረጠጠ ሁሉ ቀምቷል ማለት አይደለም። ያው ይገባችኋል። እቺንም አንረዳ አይደለም። እና ቅድም ያልኳችሁን መጽሐፍ በመተይብበት ሰሞን የመጀመሪያዋ ልጄ ላኤል የመጀመሪያ ረጅም ልብ ወለድ መጽሐፏን እያነበበች ነበር።
በቪክቶር ሁጎ ተጽፎ በሳህለ ስላሴ ብርሃነ ማርያም መከረኞቹ በሚል ርዕስ ወደ አማርኛ የተመለሰው መጽሐፍ ነው። እኔ በልጅነቴ ሳነበው ርዕሱ ምንዱባን የሚል ነበር። ግን ምንዱባንን ደግሞ ሌላ ሰው ነበር የተረጎመው ዮሐንስ ገብረ ጻድቅ የሚባል እና ከመጽሐፉ መሰረታዊ ጭብጥና ገጸ ባህሪ በተጨማሪ የማስታውሰው ተጠቃሽ ሐሳብ ባልንጀራን መውደድ የእግዚአብሔርን ፊት እንደማየት ነው የሚል ነበር። አረሳውም እሱ። በወንጌለ መንግስቱ ካመንኩ በኋላ ደግሞ በታላቁ መጽሐፍ እንዲህ የሚል ታላቅ እውነት አነበብኩ። ማንም እግዚአብሔርን እወዳለሁ እያለ ወንድሙን ቢጠላ እርሱ ሐሰተኛ ነው። ያየውን ወንድሙን የማይወድ ያላየውን እግዚአብሔርን መውደድ አይችልምና። አንደኛ ዮሐንስ ምዕራፍ 4 ቁጥር 20 ነው። ከዚህ ሞጋች እውነት ጋር ከተዋወቁ 35 ዓመት ሆነ እና ማናችንም ብንሆን በማንኛውም ጊዜ ሁኔታ ምድራዊ መከራ ሊገጥመን ይችላል። መከራ ጨርሶ ገጥሞኝ ያውቅም ባይ ቢገኝ እንኳን መከረኞችን ተጎራብቶ መኖሩን ሊክድ አይችልም። ድሃ እንደ ባህር ዳር አሸዋ በየቦታው በፈሰሰበት ዓለም ነው የምንኖረው። ድሃም ድህነትም የትም አሉ። ከኛም የራቁ አይደሉም። ልናረቃቸው ብንፈልግም ዱካችንን ይከታተሉታል። ከኛ የማይረቁት ለምንድን ነው? ለምንድን ነው የምለው? ድህነትን ስለ ካድነው አይጠፋም ምና ነው። ቢሆን ጥሩ ነበረ፣ ግን it is a reality። ከውድቀት በኋላ የሆነ ሪያሊቲ ነው እና ይሄን ጥያቄ ካጤን ነው ይገባናል። ከ24 ሰዓታት ለበለጠ ጊዜ ተርባችሁ ታውቃላችሁ? ልጆቻችሁ የሚቃመሱትን እንዲያገኙ በማሰብ ከናንተ ሳትመገቡ የቀራችሁበት ጊዜ ኖሮ ያውቃል? ልጆቻችሁ ባልተለመደ ሁኔታ ለረጅም ጊዜ ታመው እያለ ወደ ሐኪም ዘንድ ለመውሰድ አቅም አንሷችሁ ያውቃል? ቢያንስ አንዴ ነው ያልኩት በህይወት ዘመናችሁ። እንደ ምግብ፣ ንጹህ ውሃ፣ መጠለያ ባሉ መሰረታዊ ነገሮች ምክንያት በማንኛውም ሰው ምን ነው እንደሱ ባረገኝ ወይ በኖረኝ ብላችሁ ታውቃላችሁ? አንድ ቀን ልጃችሁ እንዲደረግለት ያቀረበላችሁን ቀላሉን ነገር እንዳልሰማችሁ በማስመሰል ወይ በጨዋታ አስመስላችሁ ላሽ ብላችሁ ታውቃላችሁ? ምናልባትም ደግሞ ሲገር ነገሩ በዓለሙ ሁሉ ላይ ተቀይማችሁ ምሬት ተሰምቷችሁ ያውቃል? በሌላ አባባል ደግሞ ወይም በዕዳ ማጥ የተዘፈቃችሁበት ትዝታ አላችሁ? ከገባችሁበት ዕዳ ሳትወጡ ተጨማሪ ብድር ለመጠየቅ ተገዳችሁ ታውቃላችሁ? ከቤታችሁ ወይም ከእርሻ መሬታችሁ ላይ ተባራችሁ ይሆን? ያልተሟላ የወር አስቤዛ ወጪና የአገልግሎት ክፍያ ዕዳ እያናጠረባችሁ ሳለ ከ3 ወራት ለበለጠ ጊዜ በሥራ ፍለጋ ተንከራታችሁ ታውቃላችሁ? ስራ ሳታገኙ ያለ ፍላጎታችሁ ወይም ከቤታችሁ ከቤተሰቦቻችሁ ርቃችሁ እንድትሄዱ አድርጓችሁ ያውቃል ማጣት? ከነዚህ ነው አሁን ካልኳቸውና ካልጠቀስኳቸው ተመሳሳይ ጥያቄዎች ለአንዱ ወይም ለሌላው አዎን ብላችሁ ከመለሳችሁ እንግዲህ ድሃ መሆን ምን ማለት እንደሆነ በሚገባ ታውቃላችሁ ማለት ነው። የህይወትን የራሷን መልክ ለማጨራመት ገጽታዋን ለማቁሰል የሚሰነዘረው የድህነት ጉልበት ቡጢውን አቅምሷችሁ ያውቅ ነበረ ማለት ነው። ስለዚህ የት ሄጄ ነው ድሃም ማገለግለው እንዳትሉ፣ የድህነት ጉዳይ የዘመን ጅረት ሳይገድበው ከሰፊው ማህበረሰብ ጀምሮ እስከ ምሁራን መድረኮች ድረስ አሉ የተባሉ አሰላሳዮችን አእምሮ ወጥሮ ይዞ የቆየ ነው። የፖሊሲ ነዳፊዎችም ተግባራዊ የአስተዳደር ተዋናይን ርዕሰ ጉዳይ ችላ ሊሉ አይችሉም። ሙያዊ ሊቃናት ኤክስፐርቶች የድህነት ምንነትን ለማብራራት ልዩ ልዩ ንድፈ ሐሳቦች ትንታኔዎች አቅርበዋል። እኔ አሁን እሱን ምልበት የለም ብዬ ዘልየዋል እንዳልኳችሁ። ይሄንን ውስብስብ ሁነት ድህነት ውስብስብ ነው እና እሱን ለመግለጽ የሚያገለግሉ የተለያዩ መመዘኛዎች እና
ጠቋሚ ማመልከቻዎች መስፈሪያዎች አዘጋጅተዋል። ያም ሆኖ ግን ድህነት በህይወት ሊኖሩት ብቻ ሳይሆን ሊገልጹትና ሊያብራሩት እንኳን የሚያስቸግር ሆኖ የቀረ ነገር ነው። ድህነት እንዳልኩት ውስብስብ አስከፊ የሰው ልጅ ህይወት ተጎራባች ነው። የምግብ እጥረት፣ ድንቁርና፣ በሽታ፣ የጨቅላ ህፃናት ሞት፣ የአረጋውያን ወድቆ መቅረት፣ እርዛት ምኑን ጠቅሰዋለሁ። ድህነት የወለዳቸው ናቸው። እነዚህ ሁሉ መሰረታዊ ፍላጎታቸው ማሟላት ያቃታቸው የሰው ልጆች በመላው ዓለም በችግር እየተደቆሱ የሚኖሩበት ዘመን ውስጥ ነው ያለነው። በምድራችን ላይ ጥቂት ከበርቴ ሀገራት ቢገኙም አብዛኛው ግን ድህነት የምንለው ጉድ እስከ አንገታቸው ድረስ አንቆ እንደ አዲስ አውቋበድ ዳንኪራ ነው የሚጨፍርባቸው። በምድር ላይ ከሚኖረው 8 ቢሊዮን ህዝብ መካከል 10 ከመቶ ያህሉ ከድህነት ወለል በታች ነው ያለው እና አይነቱ ብዙ ነው። ለምን ታዲያ እንደ ክርስቲያን እኛ ምንድነው የምናደርገው? እንዳልኩ ሰበሪውን ሰጥ የት ነው እግዚአብሔር ቅድም ብያለሁ፣ ወንድምን ካልወደድክ የማታየውን እግዚአብሔርን ወዳለው ብትል ሐሰተኛ ነህ ብሏልና። ቦኖፈር ዲትሪክ ቦኖፈር ማለት ነው። ያው አብዛኛውን ከእስር ቤት የጻፋቸውን ጽሁፎቹን ነው ያገኘ ነው። በአንዱ ላይ ግጥም ጽፏል፣ በጀርመንኛ ማለት ነው። እሱን ወደ እንግሊዝኛ መልሰውታል። እኔ ደግሞ ወደ አማርኛ አጎላድፌዋለሁ እንዲህ አድርጌ። አምላክ ወዴት አለ ካለስ ወዴት ግድም፣ አለ እንጂ የለቱ እያገኘህ ወንድም፣ በድሆች ጩኸት ውስጥ ሲያልፍና ሲያገድም ይላል። የኔ ያለው አምላክ በድሆች ጩኸት። እግዚአብሔርም በመዝሙር 10 እንደሱ ብሏል፣ ስለ ችግረኞች ጩኸት አሁን እነሳለሁ ይላል እግዚአብሔር ይላል። የድሃ እንባ ወደ ታች አይወርድም፣ ሰሚ ያለው የሚያያለው። እንዳልኩት ጊዜ በኖረኝና ባቀረብኩ ኖሮ የድሆች ጩኸትን የሚሰማ አምላክ አለ። ቤተ ክርስቲያን ለችግረኞች፣ ለምንዱባን፣ ለፈላሲያን፣ ለመጻተኞች፣ መግቢያ ላጡ፣ ጎጆ፣ መጠለያ፣ ከለላ፣ ዳስ፣ ማኩረፊያ መሆን አለባት። ድሃ ከምድር የተገፋ ግሁስ ቢሆንም ሰሚ ጌታ ግን አለው። ያንን ፍቅር የምታሳየው የተለወጡ አማኞች ያሉባት ቤተክርስቲያን ናት። ፍቅር ካልተቆረሰ አያበራም፣ ሲቆርሱት ነው የሚደምቀው። ፍቅር የስሜት ነበልባል አይደለም፣ በግብር የሚገለጥ ነገር ነው። በቅርቡ በአንድ ቦታ ዮሐንስ 3:16 ላይ መሰረት አድርጌ፣ በሌላ ደግሞ የአንደኛ ዮሐንስ 3:16 ላይ መሰረት አድርጌ ርዕሱ 3:16 እና 3:16 የተባለ ስብከት ሰብኬያለሁ። የቁጥር ርዕስ ተሰምቶ አይታወቅምና፣ ግን ሌላ አይደለም። ዮሐንስ 3:16 ምን ይላል? በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና። በእርሱ የሚያምን አይፈረድበትም። በማያምን ግን በአንዱ የእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል። እስከ ቁጥር 18 ሄድኩት። ቁጥር 16 ግን ምን ይላል? እግዚአብሔር ዓለምን ወደደ። ይሄን ዓለም ወደደ። የተሰበረውን፣ በአመፃ የደቀቀውን፣ ከሱ የተለየውን፣ አመፀኛውን፣ ኃጢአተኛውን፣ መተላለፍ የሸፈነውን ይሄን ዓለም ወደደ። ዓለምን ስለወደደ ልጅ ሰጠው። የቱን ልጅ? አንድዬን እሱኑ ከብዙ ልጆች መካከል አንዱን አይደለም፣ አንድ ልጁን በቅፎ የሚኖረውን
ከዘላለም እስከ ዘላለም በክብር ከሱ ጋር የተካከለውን እግዚአብሔር አብ አባት ወልድን ሰጠ። ሮሜ 8 ላይ ሲናገር ጳውሎስ እዛ ጥቅስ ላይ ባይጻፍ ኖሮ እኔ እንዴት ለመናገር በከበደኝ ነበር። እግዚአብሔር ለአንድ ልጁ ሳይራራ እንዲያው ስለኛ አሳልፎ ከሰጠው ይላል። እኛ እንዳንጠፋ እግዚአብሔር ስለራራ አንድ ልጁን ከሰጠ፣ አንድ ልጁን ሰጠ፣ እሱኑ ሰጠ። ድህነት እግዚአብሔርን ልጁን አስከፈለው። ቤዞት እጅግ ውድ ነው። ልጅ ሰጠ። እግዚአብሔር ከሰማይ ሆኖ የፍቅር ቅኔ አይደለም የሰጠን፣ ጥቅሶች አይደለም የሰጠን፣ ፉከራና ዘዴ አይደለም የሰጠን፣ ግብር በሥራ የተገለጠ ፍቅር። የእግዚአብሔር ልጅ መጥቶ በመስቀል ላይ ራሱን ሰጠ። ስላንተ፣ ስላንቺ፣ ስለርሶ፣ ስለኔ፣ ስለኛ አንድ ልጅ ዘንድ ያለውን ያን ፍቅር አየን። ነፍሱን ለወዳጆቹ ከመስጠት የሚበልጥ ፍቅር፣ ከዚህ የሚበልጥ ፍቅር ሌላ የለም። ይሄ በተግባር ታየ። አሁን ወደ ዮሐንስ 3:16 the mirror image ነጸብራቅ የዮሐንስ 3:16 ጻፊው ዮሐንስ ነው። ደግሞ እንዳጋጣሚ ምዕራፍ 3:16 ላይ ነው አንደኛው ዮሐንስ መልእክት ላይ እርሱ ስለኛ ነፍሱን ሰጥቷልና በዚህ ፍቅርን አውቀናል ይላል። አሁን ፍቅርን አውቀናል። ትምህርት ቤት ገብተን አይደለም፣ ግጥሞች አንብበን አይደለም፣ ደብዳቤ ተለዋውጠን አይደለም፣ ማህበራዊ እንቅስቃሴ አካሄደን አይደለም ፍቅርን ያወቅነው። አሁን ፍቅር ገብቶናል። ፍቅር ማለት ያው መስቀሉ ላይ እሱ ነፍሱን ሰጥቷልና ፍቅርን በዚህ አውቀናል። አሁን ቀጥሎ ይመጣል የኛ ድርሻ። እንግዲያስ ስለዚህ ይሄ እውነት ከሆነ እኛም ለወንድሞቻችን ነፍሳችንን ልንሰጥ ይገባናል ይላል። ብንሰጥ እንዴት ጥሩ ነበር አይደለም የሚለው፣ ይገባናል። መውደድ ነፍስ መስጠት ነው አለ። ይገባል አለ። እኔ ከራሴም ከሰው ልጆች ድካም ነሳና ዲስ ዴይስ የምለው እንደው ነፍስ መስጠቱ ቀርቶብን ነፍሱን ባናሳጣው ወይም ለነፍሱ ማጣት ሰበብ ባንሆን። በቃ እጃችን ከደም ንጹህ ቢሆንልን፣ ህሊናችን ከክፋት ቢነጻልን፣ የሌላው ከፍ ማለት ደስ ቢለን እንኳን ብንል ድሃ የትም አለ። ለማገልገል ቤተክርስቲያን በድሆች መሸፈን ነበረባት ብዬ ነው የማምነው። መወረር ነው ያለባት። ድሆች ገስግሰው የሚመጡት ቤተክርስቲያን መሆን አለበት። አንዳንድ ቦታ እንዲያውም አሁን ድሃ ፕሩፍ፣ ይሄ ድሮ እንትን ይባላል፣ ወተር ፕሩፍ ይባላል። አሁን ይሄ የኔ ሰዓት በጣም ርካሽ ነው። እሺ በጣም ርካሽ በ200 ብር የተገዛ ነው። እንደው ግን ውሃ ያስገባም ባይገርማችሁ፣ ትታጠባል አውልቀው። ድሃ ምንድነው ማለት ነው? ወተር ፕሩፍ ነው፣ ውሃ አያስገባም ማለት ነው። ድሃ ፕሩፍ ቤተክርስቲያን፣ ድሃ ማታስጠጋ የማይቀርባት፣ ድሆች የማይሸማቀቁባት፣ ዘና ብለው መጥተው ሰተት ብለው ገብተው ቅድም የጠቀሰው ወንድማችን ሐዋርያት ሥራ ምዕራፍ 2 ያው እነዛ አንድ ልብ ነበራቸው። ገራሚ ነገር ነው። ቀጥሎ ግን የሚለው አለ ያላቸውንም አንድ ላይ ያረጉ ይላል። ለእያንዳንዱም እንደሚያስፈልገው ይሰጡት ነበርና በመካከላቸው ችግረኛ አልነበረም ይላል። ከዚህ የተነሳ ደስ ብሎ ልባቸውን ደስ እያለው ይበሉ ነበር። ምግባቸውን ሲበሉ በደስታ ነው የሚበሉት። እግዚአብሔር በመካከላቸው ነበረ። በውጭ ባሉት ዘንድ መፈራትና ሞገስ ነበራቸው። እንዴ በሰባራ እንጨት አሁን የሚሰቀስቀን አለ እንዴ? እንኳን መፈራት ሞገስ ሊሰጠን ሲያንጓጥጡን አይደለም እንዴ የሚውሉት?
እኛ በርግጥ ለመስቀሉ ብለው ነው የምንለው። በጥላቻም ያንጓጥጡናሉ። አንዳንዱስ ምን ከኔ ምን ትለያለህ ብሎ ነው የሚያንጓጥጠኝ። እና ሐቁ ቢመርም መዋጥ አለበት። ድሆች የሚጀመረው ከቤት ነው፣ ከዛ ይፋፋል። ለሃይማኖት ቤቶች ይልቁንም ስለሚል ከቤተሰብ ጀምሮ ከቤተ ክርስቲያን ጀምሮ ይሄን ብዬ ልጨርስ። ያው ወንድሞቼና እህቶቼ ሆይ ሕይወት አጭር ናት። የፈለከ ብናካብትላት በጉልበት አናሰነብታትም። እቺን ነፍስ እንዴትም ብናንቆራጥጣት በእኛ እጅ አይደለችም። የፈለገ አከማችቶ ይዞ የሄደ እንደሌለ እኛም ይዘነው አንሄድም። ታላቁ እስክንድር እንደዚህ አለ፣ ስትቀብሩኝ እጄን በሳጥኑ ውጪ በሁለት በኩል አንጠልጥሉት ባዶውን አለ። ወደ ውጭ እንዲሁ እንደዚህ ይበል። ታላቁ እስክንድር በ32 ዓመቱ የግሪክን ኤምፓየር የመሰረተ መጨረሻ ኢንዱስ ወንዝ ጫፍ ሳልደርስ አልመለስም ብሎ እየገሰገሰ ሄዶ የበረሃ ንዳድ ይዞት የተመለሰና ሊያድኑት አቅቷቸው ያለፈ ሰው ነው። ጀነራሎቹ እንደተሰለፉ ነው እንግዲህ የመጨረሻው ንዛዝ ሲጠብቁ እና እንዲህ አንጠልጥሉት ለምን አሉት። ያለኝን ወርቅና ብር በሙሉ ከመነሻው እስከ ቀብሬ ቦታ ድረስ በምድር ላይ እርጩት። ሊቀብረኝ የሚሄደው ሰውና ሬሳዬን የተሸከሙት ሰዎች እየረጋገጡት ይሄዱ። የእጅህስ ወደ ውጭ መውጣትና ይሄ ምንድነው ምክንያቱ? ሁለት ነው። አንደኛ እኔ ዓለም ሁሉ በእጄ የነበረ ሰው ሳለሁ ከዚህ ምድር በሄድኩ ጊዜ ግን አንዳች ነገር ይዤ እንዳልሄድኩ ዓለሙ ማወቅ አለበት። አንድ መዝሙር አለ፣ እኔ ልዘምረው አልችልም። የዶክተር ደረጀ መዝሙር ውስጥ ቁጥር 9 ላይ እና ቤተ ክርስቲያን ያከማቸውን ሁሉ አውጡና በትኑት የሚል ቃል አለ። እኔ እሷን የፈለኩት ፍሬዟን በትኑት አውጡና የሚል አለ። የእግዚአብሔርን መዝገብ ገንዘብ ማካበት ይቅርና በትኑት አውጡና፣ ለድሆች በትኑት አውጡና፣ ስጡት በትኑት። በትኖ ሰጥቶ ያሳየ ጌታ ስላለ ስጡት በትኑት። ተግባራዊነቱ ላይ በብዙ መንገድ ይታያል። አዳፕት አርጉ ልጆች፣ አስጠጉ ድሆች። የበዓል ቀን በገበታችን መጥተው ቁጭ ብለው አብረውን ተሰልፈው ይመገቡ ይቁረሱ ሳይሸማቀቁ። ከቻልን ያለንን ሁለተኛውን ሰተን ሸፍነናቸው እንሸኛቸው። የተቀረውን ይሄንን ደግሞ ስትሄድ ይሄን አርግበት ብለን እንላካቸው። በመኪኖቻችን አይነት ሳንሳቀቅ እንዴት እንዲህ ላይ ቀራለው ሳንል መጫሚያ ነው በቃ። ሰሞኑን ከአንድ ጓደኞቼ ጋራ እነሱ የሆነ ቦታ ሲገቡ አብሬያቸው ስገባ እዚህ ሀገር ላይ አንዱን ጫማ አንስቶ ሲጠይቅ 42,000 ብር አለው። ከዛም በላይ እንዳሉ አውቃለሁ፣ ግን 42,000 ብር አለው። 42,000 ብርም 2,000 ብርም ጫማ ይዞን ይሄዳል። 21 ሰው ሊያደርገው ይችላል ማለት ነው። ብዙ የተለየ ምርምር የሚፈልግ ነገር አይደለም። የኔ አጎት ደሃና ሀብታም ልዩነታቸው አለኝና የለኝም ብቻ ነው፣ የሚበሉት አንዳንድ እንጀራ ነው ይለኛል። ልጆኝ እከራከረዋለሁ። ለምን እንዲህ ትላለህ? እኔ ለራሴ ትምህርት ቤት ሲሄድ በዛ ጊዜ ደግሞ የኔ አባት ስለከሰረ በባዶ እግሬ ነበር ትምህርት ቤት የሚሄደው እና ለምን እንዲህ ትላለህ እለዋለሁ። አለ እንጂ ልዩነት የኔ ልጅ ምን ስለው አይ አለኝ። ታየዋለህ አለኝ። እንጀራ ሳበላ ታራለህ ይለኛል። እኛ ቤት በርግጥ እንጀራ ጠፍቶ አያውቅም ደግሞ በዛው ልክ። ከዛ ሳድግ ገባኝ። ልክ ነበር ለካ። የሚያለያየው ምንድነው? የወጥ አይነት ነው። የወጡ አይነት ነው። ምን ይለያል? ምን ይሆን? ምንድነው?
ምግብ ለሆድ ሆድ ለምግብ ነው። እግዚአብሔር ሁለቱን ምን ያደርጋቸው? ያጠፋቸዋል። ከምላስ ካለፈ በኋላ አንድ ነው ሁሉም። ምላስን የማሸነፍ ጥበብ ነው። ደግሞ ተገደን የምንተውበት አጋጣሚ አለ። ይሄንን ተው ተብሎ ማለት ነው፣ እንዳትነካ ተብሎ የተወ መዓት አለ። ከዛ በፊት በፍቅር በኢትዮጵያ የምትኖረው የክርስቶስ ማህበር አንዱ ኮሚትመንቷ መገለጥ ያለበት እውነታ በዚህ ረገድ ነው። የምትበትን ድሆች ዘንድ የምትሄድ ወደ ጭርንቁስ ሰፈሮች የምትገባ ስለምስ እናውቀዋለን። ለመሆኑ አሁን የኢትዮጵያ የከተሞችን የቡትቶ ሰፈሮች እናውቀዋለን። እኔ ለ10 ዓመት ቆሼ ስር ነው የኖርኩት። እዚህ 10 ዓመት 3ቱም ልጆቼ እዛ ነው የተወለዱት። የሰው ልጅ ታችኛ ጥግ ምን ማለት እንደሆነ እግዚአብሔር አስተምሮኛል። እዛ ውስጥ ሰው ደግሞ ምንም ሌላ ነገር ሳያገኝ በሰው እንዳለ እንዴት ሊከበር እንደሚገባው እዛ ወስዶ እግዚአብሔር አስተማረኝ። ሳይነሴን አፍሼ በወጣም ሳይነሳይተስ ቸገራለሁ፣ ግን ይሄን አስተምሮኛል። የእግዚአብሔር መልክ ያለው ሰው አምሳለ ሥላሴ ይባላል በባህል። ኢማጎዴ ግን ወድቆ ተዝረክርኮ ከጉንዳን ላይ ያራገፈ ከአይጠ መጎጥ ከሰማይ ጆፌ አሞራ ከጩልሌ ጋር እየተሻማ ከቆሻሻ ጋንዳ እየመረጠ ሲበላ ባይኔ አሳየኝ። ሰው የመሆንን የኃጢአት ድቀት የኛ መገለጫ ነው። እሱ ብቻ እንዳይመስላችሁ እዛው እያለው ነው ቆሼ የተደረመሰው። ወደ 109 መንግስት ሪፖርት ባደረገው መሰረት 109 በላይ ሰዎች አለቁ። እና ደሃ ጎረቤቴ ነው። ባልንጀራህን እንደ ራስህ ውደድ። እና የቢጸነዳይ የደሃ ወንድም መሆን የሚችል ማን ነው? ከኛ የማይከብደው ድሆች ወንጌል አላቸው። ለድሆች ወንጌልን እሰብክ ዘንድ ቀብቶኛል ያለው ኢየሱስ ነው ቤተ ክርስቲያንን የላከው። ከቤተ ክርስቲያን አበው መካከል አበው ዘቀበዶቅያ የሚባሉት 3ቱ በነገረ ሥላሴ በነገረ ክርስቶስ አፍተንትኖታቸው የምስራቁን ገጽታ ያስተማሩ ያየንባቸው መካከል የሚጠቀሱ ናቸው። ሊቁ ጎርጎሪዮስ እና አንዱ ምን አለ? በቤተ ክርስቲያን መሰብሰቢያ አካባቢያቸው ላይ በሂደት ከተማ ሆነ ይላል ታሪካቸው ውስጥ። ከተማ ብቻ አይደለም፣ ሆስፒታል ሆነ። ለምን? ሰዎች ነዳያንን፣ ያቃታቸውን፣ ረዳት ያጡትን፣ የደከሙትን፣ የሥጋ ደዌ ያለባቸውን፣ መራመድ ያቃታቸውን አምጥተው እዛ ይጥሉ ነበረ። ከወንጌል ስብከት ጎን ለጎን የሚደረገው እነሱን መከባከብ ነበረ። ትልቅ የክብክ በቃ የት ነው የሚጣለው ሲባል አሁን በሰለጠነው ዓለም ወደ አረጋውያን መቆያ ያኔ ቤተ እዛ አምጥተው ነው የሚጥሉት። ከዛስ ለምን ይሄን እንደሚያደርግ ከአንዱ ኦሬሽኑ ላይ ልንገራችሁ፣ ወይ ሆሚሊው ላይ ይመስለኛል። ምን አለ? ለምንድን ነው የሚያደርጉት ይሄንን? እያንዳንዱ ሰው is Christ in the tent። አንድ ሰው ማለት ክርስቶስ በድንኳን ማለት ነው። በዚህ ድንኳን መልክ ነው የመጣው ወደ እኔ ማለት ነው። አሁን እዚህ ፒያሳ አካባቢ ኢየሱስ ወይ ደግሞ የቱ ጋር ነው የኛ አሁን ሴንተሩ 00 አለ ምን ለካው ኢየሱስ መጥቶ ወድቋል። ዳ እንደው ማን ነው ሆኖ 7 ቀኑ ነው ከበላ ውሃ ከጠጣ 3 ቀኑ ነው። ተሰነጣጥቋል ከንፈሩ። ደግሞ የሆነ ቡትቶ ነገር ነው የለበሰው ቢሉን ማን ያልኩት? ኢየሱስ
ይህንን ምሳሌ የምጠቀመው በስጋ የተገለጠ ጌታችን ስለነበረ ነው። ሃይፖቴቲካሊ ነው ነገሩ። ኢማጂን ይሄ ልክ ዜና እዚህ ጋር ቢሰማ ወጣ ብለው የዚህ አስተባባሪ አረ አሁን እንደምንሰማው ከሆነ ጌታ ኢየሱስ እንደዚህ ሆነ ብለው ቢነግሩን ምን እንደምናደርገው? ቆይ ይሄ መርሃ ግብር ይጠቃለልና እንሄዳለን ነው የምንለው? አንድ ሰው አይተርፍም። እኔን ሊሰማ እዚህ የሚቆም ሰው የለም። በሩ ይሰበራል። ትናንት ቀስ ብለን የምንወጣበት ሁሉ ማለት ነው። እኔ እያለሁ የተባበሩት መንግስታት ድርጅት አስቸኳይ ስብሰባ ይጠራል። የሴኩሪቲ ካውንስል የኢትዮጵያ ኤምባሲዎች፣ ቆንስላዎች በቪዛ ጠያቂዎች ይጥለቀለቃሉ። እኛ እያለን የረድኤት ተቋም እኛ አለን ቅድሚያ ይሰጠን ብለው ኦኬ ቴክ ዲስ ኢማጂነሪ አናሎጂ አሁን ይወሰዱና ለምን እንዳልኩ መጽሐፍ ስለሚናገር ነው። ማቴዎስ 25 ላይ ምን አለ? በጎቹን በቀኙ ፍየሎቹን በግራው አቁሞ እንዲህ ይላቸዋል። ለነዚህ 5 ነገሮች ያረጉትን ነገረ፣ ለነዚህ ያላረጉትን ነገረ። ለነዚህ የነገረውም ለዚህም ያለው 5ቱም ተመሳሳይ ነው። እነዚህ አድርገዋል፣ እነዚህ አላረጉም። ተርቤ አብልታችሁኛል፣ ተጠምቼ አጠጥታችሁኛል፣ ታርዤ ያልብሳችሁኛል፣ ታስሬ ጠይቃችሁኛል፣ ታምሜ ጎብኝታችሁኛል፣ እነዚህን ደግሞ አላረጋችሁም ማለት የት አግኝተንህ አሉ። እኛ በእውነት አንተን አግኝተን እንኳን ያላረጉት ያረጉት እንኳን አያውቁም። የት አግኝተን እኛ ያረግን? ላንተ ብለን ያረግነው እኮ የቱ ጋር ነው? የት አገኘን? ከነዚህ ከታናናሽ ወንድሞቼ ለአንዱ ያደረጋችሁት ለኔ እንዳደረጋችሁ ነው አለ። ቅድም የጠቀስኩት የቤተ ክርስቲያን አበው ሐሳቡን ከዚህ ነው የሳበው። ስንት ጊዜ እደጃችን ላይ መጥቶ ውሃ ፊቱ ላይ ደፍተን መልሰን እንደሆነ እግዚአብሔር ያውቃል። አንዱ ወዳጃችን የሆነ ሰው መጥቶ እጁን ዘረጋ አለ። እንዴት እንደምናረግ ራሱ የነገረኝ ነውና ሲዘረጋ ያኔ 1 ብር በጣም ጥሩ ብር የነበረ ጊዜ አቅሙ 1 ብር ሰጠሁት አለ። ማለት እንዴ ሁሌ ሳንቲም ለምን ይሰጣዋል ብዬ ነው አለ ብዬ መዘዝ አድርጌ 1 ብር ሰጠሁትና ታዲያ ጠጣበት አልኩት አለ። አይ ቤት እሰራበታለሁ አለኝና ሄዳለን። እና ሰተን እንኳን ይሄን ማረግ አይገባም። እግዚአብሔር በረድኤቱ የድሆች ወዳጅ ያደርጋል። አገለግልሃለሁ